ቻይና በባህር ላይ ማረፍና መነሳት ለሚችል አውሮፕላን የገበያ ፍቃድ ሰጥታለች። እነዚህንና ሌሎችንም ተጨማሪ መረጃዎች ይዘናል። አብራችን ቆዩ። ሰላም ተመልካቾቻችን እንደምን ቆያችሁ? የምን አዲስ በሳይበር ፕሮግራማችንን ወደ እናንተ ለማድረስ በሳምንቱ ውስጥ የተከናወኑ አዳዲስ ነገሮችን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሊዲያ ሽታኛው ነኝ። ቻይና በባህር ላይ ማረፍና መነሳት ለሚችለው አውሮፕላን የገበያ ፍቃድ ሰጥታለች። በባህር ላይ ማረፍና መነሳት የሚችለው የቻይናው AG600 አምፊቢየስ አውሮፕላን ሲቪል አቪዬሽን አስተዳደሩ የቻይና ማለት ነው የገበያ ፍቃድ ሰርተፊኬት በይፋ ሰጥቶታል። አውሮፕላኑ የውሃ ድራጎን የሚል ስያሜም ተሰጥቶታል። ግዝፈቱና ክብደቱ የዓለማችን ትልቁ አምፊቢየስ አውሮፕላን አድርጎታል። AG600 አምፊቢየስ አውሮፕላን በውሃና በመሬት ላይ ማረፍ እንዲችል ተደርጎ ነው የተሰራው። አንድ ጊዜ በተሞላ ነዳጅ 4500 ኪሎ ሜትር የመሸፈን አቅም ያለው ነው። ይህ አውሮፕላን ከባድ እሳት አደጋን ለማጥፋት የባህር ላይ ፍለጋ ለማካሄድ እና ለነፍስ አድን ተልኮች እንደሚውል ነው የተጠቆመው። አውሮፕላኑ ለእሳት አደጋ ተልኮ የሚሆን 12 ቶን ውሃ እና እንዲሁም 50 ሰዎችን የመጫን አቅምም እንዳለው ተጠቅሷል። ይህ የአውሮፕላን ስሪት ቻይና በአቪዬሽን ኢንዱስትሪ የበላይነት እንድትቀዳጅ አስችሏታል። ከዚህም ባሻገር ለሚከሰቱ አደጋዎች ፈጣንና አመርቂ እርምጃ ለመውሰድ የሚያስችላት ነው ሲል CGTN ነው የዘገበው። ወደ ቀጣይ መረጃችን እናልፋለን። በዓለም የመጀመሪያው የኳንተም ኮምፒውተሮች ኦፕሬቲንግ ሲስተም ይፋ ሆኗል። በቴክኖሎጂ ፈጠራ ውስጥ ከፍተኛ ቦታ እየተሰጠው የመጣው የኳንተም ኮምፒውቲንግ ዘርፍ ለዓለማችን ከፍተኛ በረከት እንዳለው ይታመናል። ሆኖም ግን አሁን ላይ ያለውን የኮምፒውተር ሲስተምና ደህንነት የሚያናጋ እንደሆነ ሲነገር ቆይቷል። ታዲያ ይህን ችግር ለመፍታትና የኳንተም ኮምፒውተሮች እርስ በርሳቸው በኔትወርክ አማካኝነት እንዲግባቡ ለማድረግ የራሳቸውን ኦፕሬቲንግ ሲስተም አስፈላጊ መሆኑን የተረዱት ሳይንቲስቶች ኪውኖድ OS የተሰኘ ኦፕሬቲንግ ሲስተምን ይፋ አድርገዋል። ይህም ፈጠራ የመጀመሪያው የኳንተም ኮምፒውቲንግ ኦፕሬቲንግ ሲስተም እንዲሆን አስችሎታል። ማይክሮሶፍት እና አፕል ሌሎችን የኮምፒውተር መተግበሪያዎች በኃላፊነት የሚያስተዳድሩና የሚጠብቁ እንደሆነም ተመራማሪዎች አሳውቀዋል። ኪውኖድ ኦፕሬቲንግ ሲስተም በርካታ ኳንተም ኮምፒውተሮችን በጋራ እንዲገናኙ የሚያደርግ ሲሆን በተመሳሳይና ሴንትራል ወይም ማዕከላዊ ፕላትፎርም የሚተዳደር እንደሚሆን ፈጣሪዎቹ ተናግረዋል። ይህ ሲስተም ክላሲካል ኔትወርክ ፕሮሰሲንግ ዩኒት እና ኳንተም ኔትወርክ ፕሮሰሲንግ ዩኒትን ያቀፈ ሲሆን ኳንተም ኮዶችን ለመቆጣጠር አመቺ ይሆናል ተብሏል። ዘገባው የላይፍ ሳይንስ ነው። የመጨረሻ መረጃችን የሚሆነው የሮቦቶች የቦክስ ውድድር ሊቀርብ ነው የሚል ነው። በዓለማችን ከሚወደዱ የስፖርት አይነቶች የቡጢ ፊልሚያ ተጠቃሽ ነው። ዓለም በታይሰን ቡጢ እንደተደመመች ሁሉ በቻይናው ካምፓኒ ዩኒትሪ የቀረበ የሮቦቶች የቦክስ ፊልሚያ አለ። ይህም ዝግጅት የበርካቶችን ትኩረት ስቧል። እንደ ካምፓኒው እቅድ G1 የተሰኙ ሮቦቶች ለቦክስ ፊልሚያ እንደሚቀርቡ ተገልጿል። እንግዲህ ተፋላሚዎቹ ከሰዎችና ከመሰል ሮቦቶች ጋር ስልጠና ሲያከናውኑ ተስተውሏል። ዩኒትሪ አይረን ፊስት ኪንግ አዋኪኒንግ የተሰኘ መጠሪያ የተሰጠው የቡጢ ፊልሚያ በአንድ ወር ውስጥ እንደሚከወን ነው የታወቀው። ይሁን እንጂ የትኛው ዩኒትሪ ሮቦት ሞዴል በፊልሚያው እንደሚቀርብ የታወቀ ነገር የለም። ተፋላሚ ሮቦቶቹ የላቀ የኩንጉፉ ክህሎትን ያሳያሉ የሚል እምነት ቢጣልባቸውም ተቋሙ ለማስታወቂያነት ባቀረባቸው የፊልሚያ ስልጠና ቪዲዮዎች ሮቦቶች ምላሽ ለመስጠት የሚዘገዩ እንደሆነ ተስተውሏል። ዩኒትሪ በያዝነው የፈረንጆቹ ዓመት መግቢያ ላይ ለዓለም ያቀረባቸው H1፣ H2 እና G1 ሰው መሰል ሮቦቶች የተዋጣለት ዳንስ ማሳየታቸው የሚታወስ ነው ሲል የዘገበው ያሁ ኒውስ ነው። ውድድሩን በዝረራ የሚያሸንፈው ሮቦት ማን ይሆን? አብረን የምናየው ይሆናል። የዛሬ የምን አዲስ በሳይበር ፕሮግራማችን ይህንን ይመስል ነበረ። ሳምንት በሌሎች አዳዲስ መረጃዎች እንጠብቃችኋለን። ሊዲያ ሽታኛው ነበርኩኝ። ለሳምንት ሳይበለን